نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلامت خاتتلتي نبات ميديا كمي كنيهم كمي اللهم عبزز اللهم سلامت عنان نعهم يهودنا بلنا نلومون كم تلومت استفلالية حسد عزلهم مدبات كلنا شير لايك سبسكرايب ناقبرنا دما نزي يوتيوب channel لابن معباي كل زكاة لنا هنقبر دقيمنا دقاقيمنا نتسوع بغتا نابتلو مدالين يازلنا مدب كنبل سناي مكتتال ብዙ ጉዳይ ተነስቷል። ለምሳሌ የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። እዚ መታለልን መደናገርን አቤት ወድ በሻሻ እንታይ ዝብል ዘሎ ብሕፅር ዝበለ እንተዳሪናዮ ኣብ መንጎ ኤርትራን ኢትዮጵያን ዘጋጠመ ሽግር ምናልባት እዚ ጉዳይ ናይ ባሕሪ ዝመስለኩም ሰባት ክትህልው ትኽእሉ ኢኹም። እቲ ሓቂ ግን ንሱ ይኮነን እዩ ዝብል ዘሎ። ምስ ኤርትራ ዘጋጠመና ሽግር ኣብ ኩናት ናይ ትግራይ ዝጀመረ እዩ። ኣብ ኩናት ትግራይ ድማ ብኸመይ ጀሚሩ ንእትብሉ ንሕና ነፍሲ ወከፍ ከተማታት ኣብ እንቆፃፀረሉ ዝነበርና ነተን ከተማታት ድማ ተቆፃፂርና ብዙሕ ዓቕሚ ሰብ ስለ ዘይነበረና ብዙሕ ሰራዊት እውን ስለ ዘይነበረና ሰራዊት እውን ክንገድፈለን ስለ ዘይከኣልና ሻዕብያ ደድሕሬና እናመፀ ዘዚ ተቆፃፀርናዮ ከተማታት ኣብ ምስራቅን ንብረት ኣብ ምዕናውን ተዋፊሩ ነይሩ። ክሳብ መቐለ ንበፅሕ ድማ እዚ ሽግር እዚ ብተደጋጋሚ ይርአ ነይሩ። ኣብ መቐለ ክንበፅሕ ከለና እዚ ጉዳይ እዚ ስለ ዘተሓሳሰበና ኣብ ውቕሮ ዝበሃል ከባቢ ብዙሓት ሰራዊት ኣቐሚጥና ሻዕብያ ንኸይኣቱ ንወያነ ኣባሪርና ኢና ንመቐለ ኣቲና። ምክንያቱ ንመቐለ እውን ክንገድፋ ኣይደለናን፣ ሰራዊት ሻዕብያ ከዓ ክነእትዎ ኣይደለናን። ምክንያቱ ሰራዊት ሻዕብያ ደድሕሬና ኣትዩ ይዘምት ስለ ዝነበረ ንብረት ይሰርቕ ስለ ዝነበረ ይብለና ኣሎ።
እዚ ጥራይ እውን ስለ ዘይኮነ ብተደጋጋሚ እውን ነዚ ተግባራቶም እዚ ጠጠው ንኸብሉ ብዙሓት ልኡኻት ናብ ኣስመራ ሰዲደ ነይረ እዚ ተግባራት እዚ ኣቋርፁ ወይለ ኣጠንቂቐዮም ከተቋርፅዎ እንተዘይክኢልኩም ድማ እዚ ኣፎሙዝ ሒዝናዮ ዘለና ናባኹም ክነቕንዖ ኢና ብምባል ሓቢርናዮም ነርና ካብዚ ዝጀመረ ቅርሕንቲ ድማ እዚ ጉዳይ እዚ ኣብ መንጎ ኤርትራን ኢትዮጵያን ዝተፈጥረ ሽግር ተፈጢሩ ይብለና ኣሎ ብዓብዩ ከዓ እቲ ናይ ውዕል ፕሪቶሪያ ዝበሃል ምስ ተፈረመ ስለምንታይ ነዚ ትፈርሙ ብምባል በዚ እውን ቅርሕንቲ ሒዞምልና በዚዩ እቲ ዘይምስምማዕ ኣብ መንጎ ዘን ክልተ ሃገራት ተፈጢሩ ናይ ባሕሪ ጉዳይ ኣይኮነን ይብለና ኣሎ ከምዚ ዓይነት መደናገሪ ከምዚ ዓይነት ሓሳዊ መራሒ ኣብ ታሪክ ናይ ህዝብታት ዓለም ወይ ድማ ኣብ ታሪክ መራሕቲ ናይ ሃገራት ተራእዩን ተሰሚዑን ኣይፈልጥን እዩ ነዚ ዝሕስቦ ዘሎ ሓሶታት ድማ ካብቶም ኣብቲ እዋን እቲ ዝዋግኡ ዝነበሩ ሞ ዝተማርሑ ምሩኻቱ ዝሃብዎ ምስክር ኣሎ ናብኦም ክንብል ኢና ንስማዕ እዮም መንዘር ማጥፋት አለባቸው ይላሉ ከዛ አንፃር በጣም ተገሏል ተዘርፈዋል ተረሽኗል ሴት ተደፍሯል ቤት ተቃጥሏል ትግራይ እናተፋለን ህፃኑንም ትልቁንም ትንሹም መግደል ነው አይነ ስውሮቹ እስከዛ ድረስ ተንቤለ ተገሏል አዛውንቶች ትላልቅ ሹመት ከሁዜን ጀምረን ንብረት ቴሌቪዥን ፍራሽ ወርቅ ገንዘብ ምን ዝርፊያ ነበር እኔም ዘርፌ ያለው ሌላም ዘርፈዋል ከባድ ዝርፊያ ነው ነበረው ትንሹንም ትልቁንም ሁሉም ምኑም መውሰድ መዝረፍ ህዝብ ቤት ተረግጦ ተገብቶ ንብረት መዝረፍ ንብረት ሁሉ ነገር በቃ ከትንሹ እስከ ትልቁ ዶሮ ጭምር ነው ዶሮ ይታረዳል ፍየል ይታረዳል በግ ይታረዳል ላም ይታረዳል ሴትም ይደፈራል ይሄ ሲደረግ ነበር በቃ ባይኔም አይቻለሁ ሓባል በልያ ከይትቅድመክ ዝበሃል ኣዘራርባ ይዘኻኽረካ ኣብየት ወዲ በሻሻ እቲ ክገልፆ ዝፀንሐ እቲ ስርቅን ምጥፍፋእን ንብረት ምዕናውን ዝብሎ ደሎ እዞም ትማሊ ዝተማርኹ ሰራዊቱ ዝህብዎ ዘለው ግብረ መልሲ ድማ እቲ ንሱ ዝኣዘዞም እቲ ንሱ ግበርዎ ዝበሎም ሕጂ ናብ ሻዕብያ ከፀጋግዖ ላዕልን ታሕትን ዝብል ዘሎ ኣብ መንጎ ህዝብታት ኤርትራን ትግራይን ደማዊ ኩናት ንኽትከል ያይ ካብኡስ ፕሮፓጋንዳ ይስራሓለይ ኣሎ ብምባል ዝዛረቦ ዘሎ ዘረባ እዚኦም እናቱ ሰራዊት ዝነበሩ ግብረ መልሲ ይህብሩ ኣሎ ማለት እዩ እቲ ስርቂ ንሰርቕ ነርና እቲ ዓመፅ ንዕምፅ ነርና ኣዴታት ከይተረፈ ነሳቂ ነርና ህፃናት ከይተረፈ ንቐትል ነርና ነሳቂ ነርና ከምኡውን መንእሰያት ብሙሉእ ኣብ ትግራይ ዝተፈፀመ ኣሎ ዝበሃል ግፍዕታት ንሕና ንገብሮ ነርና ብምባል ንህለኩም ምስክር ናይ ኣብይ ወተሃደር ኣብ ዝቐሪቡ ይዛረባሉ ማለት እዩ ብዛዕባ ናይ ንብረት ሻዕብያ ንብረት ሰሪቑ ዝብሎ ዝነበረ ድማ ባዕሎም ሰራዊቱ ኩሉ እቲ ኣሎ ዝበሃል ካብቲ ዝደቐ ክሳብቲ ዝለዓለ ንብረት ወይ ድማ ስርቂ ዘረፋ ዝብልዎ ንሳቶም ብሙሉእ ብሰራዊቱ ይካየድ ከም ዝነበረ ባዕሎም ምስክርነቶም ዝሃብሉ ቪድዮታት እንህለ ሕጂ ይከታተልዎ ብፍላይ ድማ ካብኡ ናብኡ ነቶም ናይ ኣባላት ብልፅግና ዝኾንኩም ተጋሩ ንስኹምን ምዝኦም ተደሚርኩም ነዚ ጉዳይ ዝስምዕዎ ብፍላይ እቶም ደገፍቲ ናይ ሰላም ሓይሊና ብምባል ኣንጻር ህዝብኩምን መሬትኩምን ትቃለሱ ዘለኹም ከዳዓት ንእግረ መገድኹምን ነዚ ቪድዮ ዝምልከተኩም ስለ ዝኾነ ስምዕዎ ክንብለኩም ንደሊ እዚ መደናገርን ሓሳውን ኣብየት ወዲ በሻሻ ካልእ ሓሶት እውን እንታይ ተዛሪቡ ነይሩ ብዛዕባ ናይ ኣክሱም ዝምልከት ዘረባ እውን ተዛሪቡ ነይሩ ሰራዊት ሻዕብያ ኣብ ኣክሱም ጨፍጫፍ ፈፂሞም ነይሮም ክብል ሰሚዕና ኣለና ንዑ ዝኸውን ግብረ መልሲ ድማ ካብ ናቱ ኣዛዚ ሰራዊት ምሩኽ ጀነራል ፊልድ ማርሻል ብርሃኑ ጅላይሉ ዘጠመቆ ናብኡ ከብለኩም እየ ንስማዕ እዮም ከዛ በኋላ ደግሞ አክሱም ላይ ጭፍጨፋ ተፈጸመ የሚል ነገር አለና ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድነው እናንተ ባላችሁ መረጃ አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም ጉዳት ደርሷል ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም ጥፋት የሰራው ራሱ ቲፒኤልኤፍ ነው የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው ምን አድርጎ
ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው በብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሳክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል። ሻዕቢያ ኣብ ልዕሊ ህዝቢ ዝተኮሶ ሓንቲ ጥይት የለን። ቲፒኤልኤፍ ኣብቲ ተዓተቲ ዝተፈላለዩ ዕጡቃት ብምድላው ነቲ ብሰላማዊ መንገዲ በቲ ከተማ ዝሓልፍ ዝነበረ ሰራዊት ናይ ሻዕቢያ መጥቃዕቲ ከፊቶምሎም ኣንጻሮም ድማ ተኽሲ ተኸፊቱ ነይሩ። ካብኡ ብዝዘለለ ግን ናብ ህዝቢ ዝቐንዐ ወይ ድማ ፊት ንፊት ኮነ ኢልካ ንህዝቢ ዝተኮሰ ጥይት የለን። እዚ ሓሶት እዩ። ንመሳርሒ ፕሮፓጋንዳ ተባሂሉ ዝተኣልመ ውድድ እዩ። ሓደ ሰራዊት ብሰላማዊ መንገዲ እንተደኣ ብሓደ ቦታ ይሓልፍ ኣሎ ኩናት እንተደኣ ከፊትካሉ እንታይ ክብለካ ትፅበለካ? ነብሱ ክከላኸል ወይ ድማ ንድሕነቱ ክብል ስጉምቲ ክወስድ ከዓ ባህርያት እዩ። ኣንጻርቶም ዕጡቃት ከዓ እቲ ዝግባእ ወታደራዊ ስጉምቲ ከዓ ወሲዱ ናብ ገዛ ኣትዩ ወይ ድማ ብተመልከተለይ ህዝቢ ቀቲሉ ዝበሃል ግን ውፁእ ሓሶት እዩ ብምባል ባዕሎም ግብረ መልሲ ዝሃብሉ ዝተሰነደ ቪድዮታት እዩ ነይሩ። ኣብየት ወዲ በሻሻ ካብ እዚ ኩሉ ምልፍላፍ እታ ተዋፅኦ መንገዲ እዛ ትስዕብ ቪድዮ ነይራ። ምምስጋን ጥራያ ተመልክዓሉ፣ ምምስጋን ጥራያ ተፀብቀሉ ነበረን። ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። እዚያ ክትብል ዝግባእካ ብተደጋጋሚ ግን ሓደ መታለልን መደናገርን እንተደኣ ኮይኑ ሓደ ሰብ ግን بتداغامي حاسوت زي منه انت دا خوينو كم سراح كم مويا انت دا وسيدو اتت مال تزاربو لو مرسيو قال انت تزارب بفصوم اي حفروني دمبرس كا اي بلوني معناتو عشا كل غزي عشاي نلوم كما ينبر طراي حسب መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። እቲ ኣብ መንጎይን ኣብ መንጎ ክቡር ፕሬዝዳንት ሃገር ኤርትራን ዝነበረ ናይ ዕርቀ ሰላም ናይ ውልቀ ሰባት ዘይ ምዃኑ ልዕሊ መንግስቲ ኤርትራ ህዝቢ ኤርትራ በተግባር አርኢና እዩ ክብል እውን ምስክርነት ይህብ ነይሩ። ከምዚልካ ከተመስግንን ከምዚልካ ሓቂ ክትዛረብን ዘመልክዓልካ ነይሩ ኣብየት ወዲ በሻሻ። ግን ናይ ኣቦ ንመናሃቦ ኮይኑ እቲ ሓሶት ወሪስኩም መስሎ ዝኮንኩም እቲ ምትላልን ምድንጋርን ምጥላምን ከዓ ከም ባህሊ ተለሚዱ ስለዝኾነ ሓቂኻ ናይ መንዳ ክትወስድ ግን ንዓኻ ዘመልክዓልካ ዝነበረ ግን እዚ ሕጂ ትዛረቦ ዘለካ እዩ። እቲ ኣብ መንጎ ኤርትራን ኢትዮጵያን ዝነበረ ዕርቂ ናይ ውልቀ ሰባት ዘይምዃኑ ልዕሊ መንግስቲ ኤርትራ ህዝቢ ኤርትራ ብተግባር አርኢና እዩ ብምባል ዝተዛረቦ እዩ። ነዚ ግን ክዝክርዎ ኣይክእሉን እዮም። ከምቲ ኣቐዲምና ተዛረብናዮ ድማ ከመይ ጌርካ ናይ ሓንቲ መዓልቲ ሓሲኻ ትነብር ጥራይ እዩ ኣብ ኢትዮጵያ ዘሎ ብኣብየት ወዲ በሻሻ ዝምራሕ ስርዓት ከም ቀንዲ ዕላማ ወይ ድማ ከም መናውሒ ስልጣን ዝጥቀመሉ ዘሎ ካልእ ወላ ሓንቲ ዝበሃሎ ነገር ወይ ድማ ጉዳይ ኣይኮነን። ሊፈታ አልቻለ ጉዳይ ልክ ገበሬ ዘርዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ።
ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ምስላታት ወይ ድማ ከም ኣብነታት ገይሩ ዘቕርቦም ዘሎ ነዞም ናይ ቲፒኤልኤፍ መራሕቲ ዝምልከት እዩ። ብፍላይ ድማ ንህዝቢ ትግራይ ብዛዕባ ጉዳይ ወልቃይት ዝምልከት ክዛረብ ዝፀንሐ እንታይ ዝብል ዘሎ እዞም ተጋሩ ናብ ወልቃይት ንኸይምለሱ ከም ቀንዲ ፀገም ኮይኖም ዘለው እቶም ባዕሎም ጆህ ሒዞሞ ዘለው ቲፒኤልኤፍ ዝበሃል ወይ ድማ እቲ ፖለቲካዊ ፓርቲ ትብሎ ዘሎ ንሱ ስሙ ዘይጠቐሶ ንሱ እቲ ቀንዲ ፀገም ወይ ድማ ማሕለኻ ኮይንና ዘሎ ንዕኦም ከም መሳርሒ ፖለቲካ ጆህ ሒዞሞም ኣለው። ከም ኣብነት ኣምፅኡ ናይ ሓደ ቆልዓ ክረድእ ዝፀንሐ ድማ ገለገለ ሰባት ኣብ ጎደናታት ተስተውዕለሎም ተዳእኾንኩም ህፃናት ወይ ድማ ቆልዑ ሓቂፎም ይልሙን እሞ ንስኻ ነቲ ገንዘብ ነቲ ቆልዓ ትህቦ ድሓር ክውል ምስ በልካ እቶም ዝልሙኑ ዘለው ነቲ ቆልዓ ነቲ ገንዘብ ኣግዲፎም ኣብ ጅብኦም ይገብርዎ። ምክንያቱ እቲ ቆልዓቲ ተቐቢሉ መሃብ ጥራይ ኣስርሑ ካልእ የብሉን። በዚ መልክዕ ድማ ነዞም ቲፒኤልኤፍ ዝበሃል ዘለው ናይ ሕወሓት ሓይሊ ወይ ድማ ቲዲኤፍ ንብሎም ዘለና ንህዝቢ ትግራይ ጆሆ ከም ዝሓዝዎ ናብ ወልቃይት ናብ ካልእ ናይ ሕመራ ናይ ፀለምቲ ዝኣመሰሉ ቦታታት ንኸይምለስ ጆሆ ሒዞሞ ዘለው በዓላቶም እዮም ብምባል ይዛረብ ኣሎ። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ኣብዚ ሓደ ንጹር መልእኽቲ ኣሕሊፍሎ ኣብየት ወዲ በሻሻ ዝኾነ ይኹን ካብ ወልቃይት ይኹን ካብ ካልእ ዝተመዛበለ ትግራዋይ ይኹን ካልእ ዋላ ኣምሓር ይኹን ብዘየገድስ ናብቲ ዝነበርዎ ቦታታት ክምለሱ ይኽእሉ እዮም። እቲ ዋንነት ዝበሃል ነገር ግን ክሕሰብ ከም ዘይብሉ ይጠቅስ ኣሎ። ኣምሓራ ናህና መርትዖታት ኣለና፣ ናህና መሬት ይብሉ ኣለው። ተጋሩ እውን ከምኡ ናህና መሬት እዩ መርትዖታት ኣለና ይብሉ ኣለው። ስለዚ እቲ ህዝቢ ናብ ቦትኡ ይመለስ ብሰላም ይንበር፣ ብድሕሪኡ ሪፈረንደም ጌርካ ህዝቢ ዝወሰነ ምርጫ ድማ ተግባራዊ ይኸውን ብምባል ሓደ ዘየሻሙ ንጹር ግብረ መልሲ ሂብዎም ኣሎ ንቲዲኤፍ ኣብዚ ሰዓት እዚ። ወልቃይት ይኹን ዋላ ፀለምቲ ይኹን ዋላ ሕመራ ዝበሃል ብሕጂ ብሰላማዊ መንገዲ ናብ ክልል ትግራይ ክምለስ ኢልካ ምሕሳብ የዋህነት ጥራይ ምዃኑ ብግልፂ ብዘየወላውል ብዘየሻሙ መንገዲ ሓቢርኩም ኣሎ። ንዑ መርኣያ ክኾነና ድማ ሓንቲ ሕፅር ዝበለት ቪድዮ ካብ ፀለምቲ ዝመፀት ኣላ እሞ ናብኣ ክነብለኩም የለብህም። የጸለምት ወጣት የጸለምት እናት ሁለተኛ ማልቀስ የለባትም። መልቀሱ በገና በጅምሩ አሁን ነው። ሁለተኛ ዓለም ወርዶ መቀረት የለብህም። የጸለምት ወጣት የጸለምት እናት ሁለተኛ ማልቀስ የለባትም። መልቀሱ በገና በጅምሩ አሁን ነው መከላከል ያለብን። ስለዚህ ድጋፉ
ከዚህ ድጋፍ በዘለለ መከላከልም ስለምንችል የጸለምት ህዝብ አይዞህ ትናንትና በተግባር አይተናቸዋል። በተግባር እንዴት ሆነው እንደተመለሱ ለእናንተ የቅርብ ኢንፎርሜሽን አላችሁ። አሁንም ሁለተኛ ላለመድገም ከዛ ያለ ወጣት አይዞህ፣ ከጎንህ መንግስት አለ፣ ከጎንህ የዓለም ማህበረሰብ አለ፣ ከጎንህ አመራር አለ። ስለዚህ አሁን ለዛ ግንባር ላለ ጅግና መከላከያ ከጎኑ በመቆም አስፈላጊ ትብብር በማድረግ ጠላት ለአንዴና ለመጨረሻ ሙሉ በሙሉ ማምከን አለብን። እዚ ኣብ ጸለምቲ ዝካየድ ዘሎ ጎስጓስ እዩ እንታይ ድብል ዘሎ እዞም TDF ዝበሃሉ ንሓደ መዓልቲ ንጸለምቲ ተቋጻጺሮም ከም ዝነበሩ ድሓር ግን ብትእዛዝ ላዕለዎት ሓለፍቲ ሰራዊት ክወፁ ከም ዝተገብረ ኣብ ዝሓለፈ ኢንተርቪው ናይቲ ግዝያዊ መሓዳሪ ናይ ክልል ትግራይ ርኢናዮ ነርና። እዚኦም ድማ ሕጂ ይፍክሩሉ ኣለዉ ማለት እዩ። ብኸመይ ወፅዩ ተጨፍጭፍ ይወፅዩ ሕጂ እውን ካልኣይ ንኸይንብደል ኩላህና ሓቢርና ክንሰርሕ ኣለና፣ ኢድን ጓንትን ኮይና ድማ ብሓደ ደው ክንብል ኣለና። ስለዚ መከላኸሊ ሰራዊት ይኹን ካልእ ህዝቢ ዓለም ይኹን ኣብ ጎንና እዩ ዘሎ። ኣጅኹም ብሕጂ ዝመፅእ ዝኾነ ይኹን ሓደጋ ንኸይህሉ ክሳብቲ ኣስጋእ ዝበሃል ሓይሊ ዝጠፍእ ከዓ ኩላህና ሓቢርና ክንሰርሕ ከም ዘለና ብምባል ጎስጓሳት ይግበር ኣሎ ማለት እዩ። ምዚ ብዝተሓሓዝ ድማ ገለ ኣክቲቪስት ተጋሩ ዝሃብዎ ሓበሬታ ኣሎ እሞ ናብኡ ክንብለኩም ፈጥዎ ዘለኩም እዚ ኩሉ እዚ መልእክቲ እዚዩ ይብፃሕ ናብ ህዝቢ ኤርትራ፣ ይብፃሕ ናብ ዳያስፖራ ኤርትራ፣ ይብፃሕ ከምኡ እውን መላእ ዓለም ምሉእ ዘለካ ትግራዋይ ኤርትራዊ ሓዙኒ ተረድኡኒ እንታይ ዝግበር ዘሎ ሽርሒ ታደሰ ወረደ ልኡኽ ናይ ብልፅግና ኦሮሞ ኮይኑ ቃልሲ ናይ ትግራይ ሰራዊት ትግራይ ቃልስና ኣባላሽይዎ ኣሎ። ምክንያቱ ብልፅግና ኦሮሞ ኣብዚ ሰሙን እዚዩ ተጓሒፉ ናይ ሕግ ማንጉግ ተከዘዘብ ተባሂሉ ዕጢቑ ኣብ ምዕራብ ትግራይ ኣስፊርዎ ዘሎ ሓደ ፈጢሩ ሒዚ ይሃድም ይወፅእ ምህላው ምስ ፈለጠ ሰራዊት ትግራይ ዘድልዩ ሓገዛት ሎጂስቲክ ከይረክብ ታደሰ ወረደ ቆሊፉ ሒዝዎ ማይ ከይረክብ ስንቂ ከይረክብ ዘድልዩ ሓደ ናይ ተፈላለዩ ነገር ናይ ሎጂስቲክ ናብ ዲቴሎ ይኣቱን ግን ሰራዊትና ዘድልዩ ሓገዛት ናብ ግንባር ክወፍር እንከሎ እዚአን ከይረክብ ግዝያዊ ምምሕዳር መንግስቲ ኮይኑ ዝሓለፈ ወርሕን ፈረኻን ዝኩሉ ስራሕ ሰሪሕና ናብ ምዕራብ ሒዚ ክንኣቱ ናብ ዓድና ተወዲኡ ተወሲኑ እንዳሃለወ ብመሪሕነትና ሓደ መራሒ ታደሰ ወረደ ዝበሃል ሰብኣይ ግዝያዊ ምምሕዳር መንግስቲ ስለዝኾነ ቁልፊ ገይሩ ምስ ብልፅግና ኦሮሞ እንታይ እዩ ዝማየጥ ዘሎ ክነግረኩም እየ። ኣብዚ የኤርትራውያን ተዓዘው ልቢ ግበሩ። ዓያሽኹም ኣይኮነን ዝብል ዘለኹ ዘጋጠሙ ነገራት ፍለጡ። ታደሰ ወረደ ሻጥር ምስ ብልፅግና ኦሮሞ እንታይ እዩ ዝገብር ዘሎ ሓይለ ከብርተ ናብ ጎንደር ናብ ባሕሪ ዳር ናብ ዓፋር ግዜ ሃበኒ ኢልዎ ሰራዊት ትግራይ መልሶ ኢልዎ ልኡኽ ናይ ዲዲኣር ዘይገበርና ኢልኮት ቅድሚ ክልተ መዓልቲ ታደሰ ወረደ ነጊርና ሕይታ እዩ ዝሓስብ ዘሎ ብልፅግና ኦሮሞ ንትግራይ በቃ ጠጠው ከብል እዩ ሒዚ ኣይትንክፍን ሸፈት ኮዩ ዝሰርሕዎ ዘሎ ታደሰን ኣብይ ኣሕመድን ግልፂ ፍለጥ ህዝቢ ትግራይ ሰራዊት ትግራይ እዚ ፍለጥ ሓቅነት ዝኒሀ ፀገም ኣብ ትግራይ ኣርሒቕናይ ንኺድ ፀላእትና ኣርሒቕናይ ንኺድ ሻዕብያ ይፀላኢኹም እከለይ ፀላኢኹም ነነነ ኣብ ውሽጢ መቐለ እኒአው መራሕቲ ናይ ባዕልና ምስጢር ናይ ትግራይ እውን ዘውፅኡ ሕዚ ብልፅግና ኦሮሞ እንታይ እዩ ዝገብር ዘሎ ኣነ ብፀለምቲ ብሽረ ገይረ ብሸራሮ ብሑመራ ገይረ ናብ እምኒ ሓጀር ንኤርትራ ክድብድብ ንኤርትራ ክጭፍጭፍ ንኤርትራ ክድምስስ ንሻዕብያ ከጥፍእ ሻዕብያ ማለት ህዝቢ ኤርትራ እዩ ባይዘወይ ወያነ ክበሃል ተሎ ወያናይ ንሕና ኢና ተጋሩ እዚ ንክገብር ተዓገሰኒ ሰራዊትካ ሰሓበለይ ኣነ ኣትየ ምቐደም ብድሮንን ብኣየርን ንሻዕብያ ክድምስሶ እየ ኢልዎ ካልእ ምንም ምስጢር የለን ንሕና ካደ ብስሩ ንለኩም ኣለና ብትግራይ ኣትዩ ብልፅግና ኦሮሞ ንሻዕብያ ኣይዋጋእን በሃልቲ ኢና የለን ኣይንፈቅድን ትግራይ ዓውደ ኩናት ሓደ ኣይንገብራን ካልኣይ ንሻዕብያ ደምሲሱ ንትግራይ ከጥፍእ ንትግራይ ክገብጥ ክዘልዕ ምዃኑ
ክበልዐና ከጥፈና ምዃኑ ኣዚና ንሓና ንፈልጥ ተጋሩ ኣውዚኡ ለክፈስፈስ ዝብሉ ባንዳታት ትግራይ ባንዳታት ኤርትራውያን ከምኒ ሰልጠነ ግርማይ ማለት እዩ ክነግረኩም ከምኒ ጀነራል ጻድቃን ማለት እዩ ከምኒ ይኽብለኩም ክንደይ ዝርድርክወኩም ነው ኤርትራውያንን ተጋሩን ምስ ብልጽግና ኦሮሞ ዝሰርሑ ህዝቢ ኤርትራ ንክጭፍጨፍ ህዝቢ ትግራይ ንክጭፍጨፍ ዝሰርሑ ስለዚ እውን ደጋጊመ ኣቐዲመ ህዝቢ ትግራይን ህዝቢ ኤርትራን ልቢ ንግበር ኣብዚኣ ሓንቲ ዝተዛረባ ኣገዳሲት ነጥቢ ነይራ ማለት እዩ ብፍላይ ድማ ንተጋሩ ትምልከት ኣብ ዝሓለፈ ግዜ ሰራዊት ናይ TDF ሓደ መዓልቲ ከይፀንሐ ግን ብትእዛዝ ላዕለዎት መራሕቲ ወይ ድማ ሰራዊት ናይ ትግራይ ካብቲ ቦታ ክወፁ ከም ዝተገብረ ርኢናን ሰሚዕናን ማለት እዩ እቲ ኣብኡ ዘሎ ህዝቢ ግን እንታይ ዓይነት ስቃይ ይወርዶ እንታይ ዓይነት መከራ ወይ ድማ ሕሰም ይሕልፍ ክንደይ ህዝቢ ይጭወ ክንደይ ይቅተል ዝሓለይሉ ወይ ድማ ዝሓሰብሉ ጉዳይ ኣይነበረን በዚ መንፅር ክትሪኦ ከለካ ድማ እዚ ዝዛረቦ ዘሎ ዘረባ ብዙሓት ተጋሩ እሱ ጥራይ ዘይኮነ ብዙሓት ተጋሩ ስልያ ናይ ኣብየት ወዲ በሻሻ ኮይኖም ኣብ ትግራይ ብስም ዲሞክራሲ ዝንቀሳቀሱ ከም ዘሎ ብተደጋጋሚ ንሪኦም ኣለና ኣፍ ልቦም ነፊሖም ኣብ ማሕበራዊ ሚድያ እውን ኣንጻር ሕወሓት ኣንጻር ህዝቢ ትግራይ ክዛረቡ ንሰምዖም ኣለና ነቲ ዝጭፍጭፎም ነቲ ዘዕንዎም ነቲ ሕጂ እውን ከይተረፈ ኣብ ዝቐረባ መዓልታት ብደብዳብ ድሮናት ገይሩ ሰባት ዝቐተለ ንዕኡ ከመስግኑን ክውድሱን ንሪኦም ኣለና መጀመርያ ሰላም ክትረኽቡ እንተኾንኩም ፍትሒ ክትረኽቡ እንተደኣኾንኩም እቶም ኣብ ውሽጥኩም ዘለው ብልፅግና ተጋሩ ንዕኦም ክተፅሪዎም ኣለኩም እዚኣ እንተደኣ ተገይርኩም ድማ ህዝቢ ትግራይ ረሃዋ ክረክብ ኣይክእልን እዩ ግዛእታዊ ሓድነት ናይ ትግራይ ክምለስ ብፍፁም ኣይክእልን እዩ ኣይሕሰብን እዩ ድማ ታወቁ ብሄራውያን ዝኾኑ ኣብ ረብሓ ትግራይ ዘይደራደሩ ኣብ መረፃ ከይኣቱ ኣብ ኣዲስ ኣበባ ብባዮ ቴክኖሎጂ ዘዳቀሎም ኣብ ኣዲስ ኣበባ ባዮ ቴክኖሎጂ ዘዳቀሎም ካብ ብልፅግና ብውሽምና ተወለዱ ውድባት ጥራሕየ ኣብ ትግራይ ክዋሃደሩ ዝፈቅደሎም ሶታይ ማለት እዩ ድሕሪ መረፃ ብልፅግና ሰተት ኢሉ ይኣቱ ማለት እዩ መርፍዕ እንታን ክነስሊፉ ዘይከኣሎ ብመረፃ ገይሩ ብልፅግና ትግራይ ከመሓደር ማለት እዩ ሽዑ ነቲ ብሄርን ነቲ ብሄርተኝነትን ምቅጥቃጥ እዩ ቀሊል እዩ ማዕት ባንዳ እውን ፍርዩ ስለ ዘሎ ማለት እዩ ሕወሓት ንሓደ ውድብ እንታይ ኮና ክርኢ ዝግባእናስ ኣነ ዘዳቀልክዎም ኣነ ዝመሰረትክዎም በናተይ ኣምሳል ዝፈጠርክዎም መፅኦ እውን ሕዘይብሉን ገሊኦም 5 ገሊኦም 7 ዝኾኑ ኣብ ሚድያ እምበር መሬት ዘይጥረኾም ኣህስ ትግራይ ቅቡልነት ዘይብሎም ብኦም ገይረ ኣብ በርኪ ቀጥቂጠ ዝገዝእካ መርፍዕ እንታን ክንታይ ግዘእኒ ድሮ እንታይ ተኮሰኒ ናብ ኩናት እንታይ ኣትወኒ ብስም መረፃ መፅኦ ትግራይ ዘየንበርክኻ ዘይገዝኣ ብድሕሪኡ እንኳን ናይቲ ፌደሬሽን ኣካል ከም ሓንቲ ክልል እውን ከም ሓንቲ ብሄር እውን ክትቅፅል እያ ዘይክትቅፅል ሕቶ ጉዳይ ይኸውን صار حوحات كتطاوق يزقبوكم حوحات راح نسال سوايا كنطاوق يزقبنا نقول بس من قد زي انت نريوز بلي حند ስለዚ ተጋሩ ዝኾነ ነገር ሽግር ካብዚ ዝኸፍእ ሓሳረ መከራ ከይመፀኩም ከሎ እዞም ልኡኻት ወይ ድማ ባንዳታት ናይ ኣብየት በሻሻ ዘለው ኣብ ውሽጥኩም ንዖም ክተፅሪዎም ክትክእሉ ኣለኩም እሶም ክሳብ ዘየፅረኹሞም ሰዓት ግን ቁርዲት ኮይኖም ደም ህዝቢ ትግራይ እናመፀዩ ኣብ ውሽጥኩም እናሳቀይኹም ክነብሩ እዮም ንሎሚ ኣዳሊናያ ዝነበርና ሕፅር ዝበለ መደባት ነዚ ዝተኸታተልኩሞ ይመስል ነይሩ ኣብ ቀፃሊ ብካልእ ፍልይ ዝበለ መደብ ክሳብ ንራኸብ ኣብዘ ዘለኹም ሰላምን ጥዕናን ንዓኹም ይኹን نبات ميديا